ተመለከቱትን ግለሰብ ለህግ ይቅረብ ብለን ፍትህን ከጠየቅን ቆይተናል። ክርስቲያን እየተነቀነቀች ዝም ብሎ ማየት አይቻልም። ታዛቢ መሆን አይቻልም። እንዴት ብሎ ይቻላል? በቃ ገብቶ እንደሆነ መሆን ነው የሚሻለው በሚል ነው። እፎይን ወንጀለኛ የሚል ህግ ካለ 0.5% እንዳትጠራጠር አንተንም ወንጀለኛ እንደሚል መናገር አንፈልግም ነበር ግን ክፉ ታናግሩናላችሁ። በሁሉም ለምን ነው መጸራብኝ? እዚህ በምን አባሩ መጸራብኝ? እፎይ ያነሳቸው ነገሮች ነጥቦች ጥሩ ናቸው። ከዚህ ሰውዬ ጎን ነን። ኦርቶዶክሳውያን በሙሉ ይሄ ልጅ ነው ሐሳቡን እንደምንደግ ህፃናት ላይ የትም ቦታ ቢሆን ወይ ትምህርት ቤትም የመጨፍጨፍ አደጋ የማድረስ እቅዱ አለኝ። ሰዎች እንደፈለጉ ቤተክርስቲያን ሲነቅፉ መብታቸው ነው። ካድሬው እንደፈለገ ኦርቶዶክሳዊነትን ሲሳደብ መብቱ ነው። ኦርቶዶክሳውያን ተነስተው ያን ሲናገሩ እገሌ ፖለቲከኛ ሆነ ይባላል። ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ውድ የክብረት ተዋሕዶ ሚዲያ ቤተሰቦች በያላችሁበት ሰዓት አቆጣጠር እንደምን ዋላችሁ እንደምን ቆያችሁ? አሜን። የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። በጠብቆቱ ያልተለየን በመግቦቱም ያልተወን ልዑል እግዚአብሔር የአብ ልጅ የማርያም ልጅ ስሙ የተመሰገነውን እስከዚህ ሰዓት ስላደረሰን እስቲ ሁላችሁም እግዚአብሔር ይመስገን እያላችሁ በኮሜንት መስጫው ላይ እግዚአብሔር ይመስገን እያልን እናመስግን። ሰብስክራይብ ለምንድነው ማታረጉት? አሁን ማርጉ። መልካም እንግዲህ በዛሬው ቪዲዮ የተለያዩ መረጃዎችን ይዘን ቀርበናል። በተለይ በዚህ በእፎይ ዙሪያ አንድ መረጃዎች እየተሰሙ ነው። በገንዘብ ድርድር ሊያደርጉ ነው ሙስሊም ኡስታዞች ከእፎይ ጋር ከወንድማችን እፎይ ጋር በገንዘብ ሊደራደሩት እንደሆነ እየተሰማ ነው ያለው። እንዲሁም ደግሞ ዲያቆን ያረጋል አበጋዝ ይበቃል ሲል ድምጹን አሰምቷል ማለት ነው። ከእፎይ ጎን ነን በማለት ተናግሯል። የቤተክርስቲያናችን ታላቁ መምህር ዲያቆን ያረጋል አበጋዝ ጨከን ብሎ ቤተክርስቲያን እየተናጠች ነው ይህ ሆነ አይገባትም ብሏል። ሌሎችንም ቪዲዮዎች ይዘናል። መጽሐፍ ቅዱስ ሲያቃጥሉ የተለያዩ ነገሮችን ሁሉ እያደረጉ አሁንም ድረስ እንዲህ አይነት ነገሮች እየታዩ ነው። እኒንና ሌሎችን መሰል ቪዲዮዎች ይዘናል። አብራችሁን ቆዩ። እንግዲህ ቪዲዮ ሁላችሁም ላይክ በማድረግ ጀምሮ እስኪ እንግዲህ ለሁላችንም የሚሆን አንድ እጅግ በጣም ደስ የሚያሰኝ ከዚህ ከገንዘብ ጋር ተያይዞ መቼም ገንዘብ የማይለውጠው የማይጥለው የለም። ትልልቅ አገልጋዮች በገንዘብ ወድቀዋልኝ በገንዘብ ስተዋልኝ ብዙ የሚባሉ አባቶች ሳይቀሩ ማለት ነው። ይሄን በተመለከተ እንግዲህ እፎይንም በዛ መንገድ ነው እየሄዱበት ያለ። ባለፈው እንዳየነው ቪዲዮ የ5 ሚሊዮን ሽልማት እንሰጣለን ብሎ ነበር። በዚህ አልተሳካም። አሁን ደግሞ የገንዘብ ድርድር እያቀረቡለት ነው እየተባለ ነው የሚገኘው። ገንዘብ ቤት እንገዛለን፣ መኖሪያ ቤት እንሰጣለን፣ መኪና እንሰጣለን፣ ከፍ ሲልም ወደ ውጭ ሀገር እንሰጣለን እንሰዳለን እያሉ እያግባቡት እየተደራደሩት እንደሆነ እየተሰማ ነው ማለት ነው። ፍንጭ እየተሰማ ነው ያለው። እሱንም ቪዲዮ ይዘናል ሌሎችንም። ስለዚህ በዚህ በገንዘብ ዙሪያ አባ ገብረ ኪዳን የተናገሩትን በጣም ልብ የሚመስጥ ለሁላችንም የሚሆን ትምህርት እስኪ ሰምተን እንመለስ። ገንዘብ ሽፍታ ነው የገሌ ነኝ አይል እንደ ገንዘብ ያለ ከዳተኛ ወንበዴ ልጅ ቢሆን ና የኔ ልጅ ሆን ሲሉ አረ እኔ የገሌ ልጅ ነኝ ይላል። ገንዘብ ግን እኔ ነኝ የገሌ ነኝ አትውሰዱኝ አይል። ያመጥቶ ክትት ሲያደርገው ጭልጥ የገሌ ነኝ በሕግ አምላክ አትውሰዱኝ ይላል። ብር አይልም ምህር ነው። ወደ ወሰደው የሚሄድ ሀብት ነው። ሀብት ያለ ከዳተኛ ወዳጅ የለም። ሲከዳም አይታወቅም። ኃጢአትና ገንዘብ ዕውቀት ሲጠራቀም አይታወቅም፣ ሲሄድም አይታወቅም። ዝም ብሎ ተከማችቶ ነው የሚገኘው። እንዳባከኑት ይባከናል፣ እንደያዙት ይያዛል። ከዚህ የተነሳ በሀብትም አትደሰቱ። እንግዲያው ደስታ ማን ነው ንገሩኝ እንጂ። መልካም እንግዲህ ለአባታችን ለርዕሰ ሊቃውንት አባ ገብረ ኪዳን እግዚአብሔር አምላክ ቃልዎት ያሰማልን። እንዲህ ያሉ አባቶችን በእድሜ በጤና ይጠብቅልን። ስለዚህ ወደ ዕለቱ ቪዲዮ እናልፋለን ቀጥታ። እስኪ ይሄን ቪዲዮ እንመልከት። በቅድሚያ የቀባጠራቸው ቪዲዮዎች በሙሉ ሪከርድ ተደርገው ተይዘዋል። እውነት ነው አይደል የተናገረው? ዛሬ ምን ነው ተሽለከለከ? መውጫና መግቢያው ጠፋችሁ። እናንተ በሙሉ ተተራመሳችሁ። ሐቅን የተናገረው አላላችሁ? አቅርቡታ ሐቅን ከተናገረ ወይችን ሴትዮ ግን ማን ነው እፎይ ሸሽቷል ያላት? ማን ነው እፎይ እየሸሸ ነው ያላት? በእውነት ነው ወይስ አታቂም? የኛ ጾም ውስጥ እኮ ነን ያለ ነው። አሁን ጾም ውስጥ የአብይ ጾም ውስጥ እኮ ነን፣ ሁዳዴ ጾም ውስጥ እኮ ነን ያለ ነው። ይኸውልሽ አቅም ያለው ሁዳዴ ጾም ከገባበት ጊዜ ጀምሮ አቅም ያለው አንድ ቀን ሙሉ 24 ሰዓት ነው የሚጾመው። ማታ በልቶ ለማታ ማለት ነው። እንደ ጠጋ ሲል ወደ ትንሳኤው ጠጋ ሲል ደግሞ ለ3 ቀን ይጾማል፣ ለ3 ቀን። እንደዚሁም ደግሞ አሁን እንደነፉ አይነት ጠንካራዎቹ ደግሞ ይሄዱና ሱባኤ ይዛሉ። ሱባኤ ማለት ደግሞ መገለል ማለት ነው። ከናንተ ሳይሆን ከኛም ነው ከቤተሰቡም ነው ዞር የሚለው። እሱ የሚያወራው ከማጋ ነው በዚህ ሰዓት ሱባኤ በገባበት በተገለለ ሰዓት ላይ ከክርስቶስ ጋር ብቻ ነው። ከማንንም ጋር አይነጋገርም። እፍኝ ቆሎ ይዞ ገብቶ ማለት ነው። እፍኝ ቆሎ እየቆረጠመ እንጂ እየሸሸ አይደለም። ለምን ነው የሚሸሸው? እዚህ አላጠፋም እኮ እፎይ። እኔ እኮ ብያለሁ፣ ብዙ ክርስቲያኖችን ብለዋል። አጥፍቶ ከሆነ እኛ ነን የምናቀርበው አምጥተን
እሱም ሲጀምር አይሸሽም አጥፍቶ ከሆነ አይሸሽም ያባቱ ልጅ እኮ ነው እኛ እኮ ክርስቲያኖች ነን ለኡነት የቆምን እኮ ነን እሱም ለኡነት የቆመ ነው አጥፍቶ ስህተት ሰርቶ አይሸሽም በእውነት ነው የምላችሁ 100% እርግጠኛ ሆኜ የምነግራችሁ ልክ ትንሳኤ በኋላ አግኙት ከትንሳኤ በኋላ እፎይ ይመለሳል በእርግጠኝነት ሆኜ ነው የምነግራችሁ ሲመለስ ደግሞ ዝም ብሎ አለ የሚመለሰው እንደ ቀድሞ ሊሰራ ነው የሚመለሰው ስለዚህ እውነት ላይ የተመሰረተ ስለሆነ ማለት ነው እንጂ የሸሽ አይደለም ታው እንጂ ህፃናት ላይ ባሉበት የትም ቦታ ቢሆን ወይ ትምህርት ቤትም የመጨፍጨፍ አደጋ የማድረስ እቅዱ አለኝ በርግጥ አሁን ላይ እንደዚህ የማድረግ ድፍረት የለኝም ሆነን ለመናገር ድፍረትም የለኝም መሳሪያውም የለኝም ለምንድነው የተናገርኩት ምናልባት የሚመለከተው አካል ካለ እንደዚህ ነገሮችን የስነልቦና ድጋፍ እንዲያደርግልኝ ነው ብዬ አስባለሁ ይህ ቪዲዮ እንግዲህ ከትናንትና ማታ ጀምሮ በተለያዩ ሶሻል ሚዲያዎች እየተዘዋወረ ይገኛል ለዚህ ሰውዬ ማንነት እስካሁን ድረስ አልታወቀም የተናገረውን ነገር ሰምታችኋል እጅግ በጣም ከባድ ነገር ነው የተናገረ ያለው ቀልድም ይሁን እውነትም ማለት ነው እስካሁን ድረስ የሚቆየውበትን ምክንያት እንግዲህ የዚህ ቪዲዮ ምንነትና ማንነት ለማጣራት ሞክሬ ነበር ነገር ግን ከየት እንደተነሳ ሁሉ ማወቅ አልቻልኩም በአሁኑ ጊዜ እስካሁን ድረስ በዚህ ቲክቶክ ፕላትፎርም ላይ እንግዲህ የዚህ ሰውዬ ማንነትን የሚጠቅስና የሱ አካውንት የሆነ ነገር ማግኘት አልቻልኩም ምናልባትም ይሄ ቪዲዮ የቆየም ሊሆን ይችላል አሁንም የተሰራ ሊሆን ይችላል ነገር ግን ይሄን ሰውዬ በቁጥጥር ስር ውሎ እንግዲህ እንዲጣራ እንጠይቃለን ይሄንን ሰውዬ በመልክ የምታውቁት ማለትም ጎረቤቱ ጓደኞቹ ወይም ከዚህ በፊት አግኝታችሁት የምታውቁ ሰዎች ካላችሁ ወደ አካባቢያችሁ ወደሚገኝ ፖሊስ ጣቢያ በመሄድ ጥቆማ እንድታረጉ እንጠይቃችኋለን በተጨማሪም ቤተሰቦቹ የሆናችሁ ሰዎች ለሱ ጤንነትና ደህንነት ሲባል እንግዲህ እናንተም ለህግ አካላትና ወይም ሆስፒታል በአቅራቢያችሁ ወደሚገኝ ሆስፒታል ወስዳችሁ እንድታስረክቡ እንጠይቃችኋለን ከዚህ በፊትም ይህን ሰውዬ ከኋላ ያለን ሰውዬ የምታውቁት ከሆነ ኮሜንት ላይ አድራሻውንና ሁኔታውን ያለበትን ሁኔታ መናገር ትችላላችሁ በዚህ ኮሜንት ላይ እንግዲህ ኢንፎርሜሽን መቀየር እንችላለን ማለት ነው እስካሁን ድረስ ይህ ቪዲዮ የቆየ ቪዲዮ ይሁን ወይ አሁን ቪዲዮ ይሁን የታወቀ ነገር የለም እናም ይሄንን ሰው የምታውቁ ሰዎች ካላችሁ እባካችሁ መልካም እንግዲህ እንደተመለከታችሁት መልካም ነው እንግዲህ እንደተመለከታችሁት ከቪዲዮ አሁን ድረስ ዛቻና ማስፈራሪያ ግድያ እየተናገሩ ነው የሚሄዱት ህፃናትን እንገላለን ዛቻ አለ ማስፈራሪያዎች ያደርጋሉ ይሄን ነገር ሁሉ እያደረጉ ነው የሚገኙት በጣም ያሳዝናል ታዲያ እኛስ ምን እያደረግን ነው ምን ይድን ነው ያለን ሁኔታ እንቅስቃሴያችን ምን ይመስላል ምንድነው የሚለውን በደም ማሰብ ያስፈልጋል እነሱ ይሄን ያህል ይሄዱበት ከሆነ እኛስ ምንድነው እያደረግን ያለ ነው የሚለውን ማወቅ ያስፈልጋል ሌላው ደግሞ ከዚህ ከዛቸው ወጣ ብሎ ትናንትና አንድ ሙስሊም አማኝ እስልምናን የሚከተል ሰው መጽሐፍ ቅዱስን ሲያቃጥል መጽሐፍ ቅዱስ ላይ ሲዘባበት መጽሐፍ ቅዱስን ሲቀድ ከፍ ብሎ ወደ ሽንት ሲከት የሚያሳይ ቪዲዮ ተለቋል እስቲ እሱን ቪዲዮ እንመልከት እንግዲህ እንደምትመለከቱት ያው መጽሐፍ ቅዱስን ያቃጠለው ነው ይቀደዋልኝ መጽሐፍ ቅዱስን ይቀዳል መጽሐፍ ቅዱስን ያቃጠለዋል ከዚህም ከፍ ሲል እንግዲህ ይረግጠዋል በጫማው ወደ ሽንት ቤቱም ይጥላል እና እንዲህ ያለ ነገር ይሄ ድፍረት እስከመቼ ነው ምንድነው የሚታሰበው ምን እያደረጉ ነው የሚለው ይሄን ነገር ለማስረጃ እንደሆነ ሁላችንም በንቃት መያዝ መከታተል ያስፈልጋል ማለት ነው ሁሉም ክርስቲያን ይሄን ነገር አውቆ መጠበቅ መጠንቀቅ ያስፈልጋል ማለት ነው እነሱ ይሄን ያህል ከሄዱኛስ ማንሰባሰብ መምህራችን ዲያቆን ያረጋል አበጋዝ የተናገረው ነገር አለ እጅግ በጣም ደስ የሚያሰኝ እስኪ እሱን እንመልከት መንግስት ክርስትና ሲሳደድ ክርስትና ጨቋኝ ነበር ሲባል ዝም ማለት ይሄ ፖለቲካን ማክበር ነው ይሄን መናገር ፖለቲከኛ ለመሆን ነው ለምን እንዴት ይሆናል አሁን እኮ የሆነ ያለው ፖለቲከኛው ሃይማኖት ውስጥ ገብቶ እንደፈለገ ይፈተፍታል ይሄን ሲያደርግ መብቱ ነው ሃይማኖተኛው ደግሞ ፖለቲካው ለምን እንዲህ ያደርጋል ሲባል አይ ፖለቲካ ውስጥ ገባ ይባላል እና መብቱን ለፖለቲካ ብቻ ማን ሰጠው ሰዎች እንደፈለጉ ቤተክርስቲያን ሲነቅፉ መብታቸው ነው ካድሬው እንደፈለገ ኦርቶዶክሳዊነትን ሲሳደብ መብቱ ነው ኦርቶዶክሳውያን ተነስተው ያን ሲናገሩ እገሌ ፖለቲከኛ ሆነ ይባላል አልተረዳ ነው በእውነቱ አንዱ ቤተክርስቲያንን አሳልፎ እየሰጠ ያለው የኛ የውስጥ አለመረዳት ነው ይሄኮ ተጨፈኑ ልብለጣቸው አይነት ነው እየሆነ ያለው በልጅነት ትዝ ከሚሉ ጨዋታዎች አንዱ እንኩቶ ይነኮትና ከተማ ተወልዳችሁ ያደጋችሁ እንኩቶ አታውቁም አይደል ኬክ ምናምን ነው መሰለ እናንተ ብዙ የምታውቁት የእንኩቶ ይነኮትና እነዚህ ጉልበት ያላቸው ትልልቆቹ ደህና አርገው መብላት ሲፈልጉ ምን ይላሉ ልጆቹን እኛ አመኝ እንበል እናንተ ጢዝ በሉ ይላሉ እስኪ ጢዝ በሉ ስለዚህ ትልልቆቹ አመኝ ይያሉ ይበላሉ እነዛ ጢዝ ይያሉ አፋቸውን ገጥመው ይውላሉ አሁን እንደዚህ ነው ይሆናል እንዳያችሁት ነው እንግዲህ ዲያቆን ያረጋል አበጋዝ በዚህ መልኩ ከቤተክርስቲያን መናጥ እንደሌለባት ይበቃል ሲል ድምጹን አሰምቷል በተለይም በፎይ ዙሪያ ከፎይ ጎንነን እስከሚል ድረስ
ተናግሯል ማለት ነው ለወንድማችን በእውነት ቃል ህይወት ያሰማልን እግዚአብሔር አምላክ በእድሜ በጤና ይጠብቅልን ወደ ሌላኛው ቪዲዮ ስንመለከት እጅግ በጣም በሚገርም ሁኔታ ለመሆኑ በእስልምና አስተምህሮት በቁርአን ገነት ውስጥ ምን ይደረጋል ገነት ውስጥ ምን አለ እስኪ እሱን እንመልከት ስለ ሑረል ዒን ሲነሳ ትዝ ያለኝ ነገር አለ ወንዶች ሴቶችም ያው ጥያቄ ያቀርባሉ ለወንዶች ሑረል ዒን አለ ተባለ ለኛስ ምንድነው የተዘጋጀው ያው የጀነት ውስጥ ባላለሽ ነው አለቀ ጀነት ውስጥ ባላለሽ ላጤ ሆነሽ አትኖሪም አብሽር ነብያችን አለይሂ ሰላም እንዳሉት ጀነት ውስጥ ላጤ የለም ወንድ ላጤም ሴት ላጤም የለም ማለት ነው ወንድ ካለ ሴት እኮ አይኖርም አይደል ስለዚህ አንዷ ሴት አንቺ ነሽ ስለዚህ ብዙ አይጥነቀሽ ነው የምንለው ነው አምኖ እንግዲህ አብሽሩ ብለዋል ሾቹ እንግዲህ አብሽሩ የሙስሊሞቻችን በገነት ታገባላችሁ ትጋባላችሁ ትወልዳላችሁ ሩካቤ ይቀጥላል ማለት ነው እጅግ በጣም የሚያሳዝን ነው እንዴ ያለ ቁርአን ይከሆነ ታዲያ ምድር ገነት ከምድር በምንድነው የምትለየው ብልጫዋ ምንድነው እዚህ ማግባት መጋባት አለ እዛም ማግባት መወለድ እንዴ ያሉ ነገሮች በጣም የሚያዝናኑ ነገሮች ናቸው በነገራችን ላይ በሌላ ጊዜ ይዘንላችሁ ምን መጣ ይሆናል በገነት ማግባት መገበት ብቻ ሳይሆን የሚገርመው ቢምቢ አለች እንታቆ ይሆናል ምናምን ብዙዎቻችሁ ታውቁናል ብዬ አናስብም በቁርአን አስተምህሮት በገነት ቢምቢ አለች ቢምቢ ታስቸግራለችና ለዛ ደግሞ አጎበር ዛንጂር አድርገው እንደሚተኙ ይናገራል እስኪ ለማንኛውም ይሄን ቪዲዮ እንመልከት አብራችሁን ሆኖ ይሄን ቪዲዮ እንየው እናገር አንፈልግም ነበር ግን ክፉት አናግሩናላችሁ በሁሉም እንደ ሐዲሳችሁ አስተምሮ እኮ በደም ስሮቻችሁ ውስጥ ሸይጣን ይዟዟራል ሳያል ቡሃሪ 3269 ላይ ተዘገበ ነው ሱና.com ላይ ገባና ሰርች አድርገው ታጣውን ናና ጠይቀኝ ቡኩ ካለብህ ነበሩ ነግራለሁ ዋላ ሁሉም ሙስሊም ሲወለድ ሸይጣን አለበት ይላል እኮ አዲስ ታዲያ አስቀድሞ ስትወለድ ሸይጣን እንዳለበት ከተነገረ ሸይጣን ተደረገብኝ የምትለው አሁን እኔ መከሰብኝ ምክንያት ምን አለ ይሄም የተዘገበልህ ነው ሁሉም ሙስሊም ሸይጣን እንዳለበት ይናገራል አዲሳችሁ ሁሉም ሙስሊም ስትወለዱ ጀምሮ ህፃን ልጅ ያለ ሰው ሸይጣን ስለሚነካው ነው ይባላል ሳይ ሙስሊም 1814 ኤል የተዘገበ ነው ስለዚህ እኔ አሁን ወሰኛ አይችልም በዚህ አንተ ስትወለድ ሸይጣን የነካ እኔ መተት አድርጌብህ ነው እኔ አስደግሜብህ ነው ወይንስ አላህ አድርጎብህ ነው ሸይጣን ያነካቸው ሁለት አካላት ብቻ ናቸው በእስልምና እነሱ ኢሳና ማርያም ከዛ ውጪ ሸይጣን ያልነካው አምጣልኝ እስቲ የለም ሁሉም ላይ ክርስቲያኖች መተት አድርገውባቸው ነው ሸይጣን የነካቸው ይሄም የተዘገበልህ ነው ሳይ ሙስሊም አይምን ሳይ ቡሃሪ 3286 ላይ ያለ ሐዲስ ነው ማታ ስትተኛ ሸይጣን እዚህ ላይ ግብብዳ ቋጠሮ ያስቀምጥብሃል ይላል ግብብዳ ቋጠሮ ያስቀምጥብህና ነህ ከተነሳ አንደኛውን ቋጠሮ ያነሳል ተጣጣርክ ሁለተኛውን ቋጠሮ ያነሳል ሶላት ከሰገድክ ሶስተኛውን ቋጠሮ ያነሳልሃል ይላል ሳይ ቡሃሪ 3269 ላይ የተዘገበ ሐዲስ ነው እናንተ በተኛ ቁጥር ነው ሸይጣን እየላኩብህ ነው ቋጠሮ የሚያስቀምጥብህ ማታ ተኝተህ ቶሎ ማትነሳ ከሆነ ጆሮ ውስጥ እዚህ ውስጥ ሽንቱ ሸይጣን ይሸናል ይጸዳዳባል ይላል እኮ ሐዲስ ሳይ ቡሃሪ 3270 ላይ የተዘገበ ሐዲስ ነው ሸይጣንን የልከው ነው ሽንቱ የሚሸናብህ መጥቶ ሃይ እንከባበር እንጂ ጠዋት ስትነሳ ብቻ ውዱ ታደርጋለህ ምክንያት ሸይጣን እዚህኛው ፓርት ላይ ያድራል ስለምትባል ነው ሳይ ቡሃሪ 3295 ላይ የተዘገበ ሐዲስ ነው መጅሊስ ስለ እፎይ ምን እየሰራ ነው የሚለውን እነግራችኋለሁ ተከታተሉ ፎሎ አድርጉ እንቅስቃሴ ላይ ነን ምናምን ቁርአኑ የሚናገረው በአላህና በነብዩ ላይ የተናገሩትን ግደሉ ነው መጅሊሱ እየተንቀሳቀሰ ምትሉን ደግሞ ለክስ ነው አይቀረንም
መጀመሪያ ከፈረዱ በኋላ ክስ ከክስ በኋላ ፍርድ ወይስ ከፍርድ በኋላ ክስ በዚያውስ ላይ ለየትኛው ስህተት ነው የምትከሱት የ53 ሽማግሌ መሐመድ የ6 ዓመት ህፃን አገባ ብሎ መናገሩ ነው ወይስ በጦር ምርኮኞች ከሆኑና በባርነት ከተያዙ ሴቶች ጋር ዝሙት መፈጸም የሚፈቅደውን ቁርአን ግልጽ አድርጎ ማውጣቱ ነው ወይስ ጀነት የሚገባ ሰው 72 ሴቶች ጋር 72 ሴቶችን ያገባል ብሎ የተናገረውን ሐዲሱ የተናገረውን ግልጽ አድርጎ መናገሩ ነው የትኛው ስህተቱ መሐመድ መተት ተደርጎበት ነበር የሚለው ነው ስህተት ለየትኛው ስህተት ነው ክስም ተመላለሱት ምናልባት እንኳን ዳይረ ጸልሳን ቢሆን የንግግር ችግር እንኳን ቢሆን መንግስት እኮ ቅዳሜ ያስገብታችሁ እሁድ የሚፈርድላችሁ የናንተ ተቋም ጥገኛ አይደለም እኮ መንግስት ሀገር መሪ ነው ህግ አለ ህግ የሚፈርደው የሁለቱን ወገን መረጃ ይዞ እንጂ ዝም ብሎ እናንተ ስላመጣችሁት በመጣ የሚፈርድ አይደለም እኮ ትክክለኛነቱ ይሄ አይደለም ለተጠየቃችሁ ጥያቄ ወይ መልስ መስጠት ነው መልስ በመስጠት ካልተባበራችሁ ደግሞ ስህተት ላይ መሆናችሁን መረዳት ነው በቃ ሲሆን ወርቅ ላበደረ ጠጠር እንደሚባለው ሆነ እንጂ እፎይ ባለውለታችሁ ነበር እፎይም ብቻ ሳይሆን ሌሎች ብዙ መምህራን ነበሩ ስለ እስልምና ትክክል እንዳልሆነ የነብዩ መሐመድን ስህተት አላህ የሚሉትን ስህተት ብዙ ነገር ተናግረው ነበር ግን እንደ ማስተሐቀር እንደ ትችት እንደ ፍጅት ወይም ደግሞ እናንተ ደስ እንዳይላችሁ እንደሚከፋችሁ እንዲከፋችሁ ተደርጎ የመጣ ሐሳብ አድርጋችሁ ነው የምታዩት እንደዛ አይደለም ባለውለታችሁ ነው ትክክለኛ መንገድ ምራን ይያላችሁ እድሜያችሁን ሙሉ ከመትፈጁት ደግሞ ይሄንን ቪዲዮ እንመልከት የእፎይን ያህል እንኳን እኔ በግሌ አላገለገልኩ እፎይ እድለኛል የቅዱሳኑ ሁሉ በረከት ደርሶታል የቅዱሳኑ ሁሉ ጸጋ ደርሶታል እንዲሁም በእፎይ ልንቀና ነው የሚገባው በእውነት ነው የምላችሁ ሰርቆ አይደለም ሰው ደብድቦ አይደለም ሌባ ሆኖ አይደለም ወይ ሆነ ዘረኛ ሆኖ አይደለም ወይ ስለሆነ ነገር አውርቶ አይደለም ወይ ደግሞ በማይረባ ቦታ ተገኝቶም አይደለም እሱ በገባው ልክ ስለ እምነቱ አስረዳ እሱ በገባው ልክ የክርስቶስን ፍቅር ገለጠ ስለዚህ ፈተና መጣበት ይሄ ደግሞ ክርስትናችን ነው ክርስትናችን መገለጫው ይሄ ስለዚህ እንዲሁም እፎይ በጣም ትልቅ ጸጋን ያገኘው እፎይ የአባቶቻችን በረከት ደርሶታል በጣም እድለኛ የመጨረሻ እድለኛ ከምላችሁ በላይ እድለኛ ሰው ወንድማችን እፎይ በጣም ስለዚህ የመጀመሪያው መጸለይ ነው በቃ መጸለይ ለእፎይ በጸሎት ማሰብ ኦኬ በሚያሁን እረፍት ጊዜ ወስዷል እረፍት ጊዜውን በደም እንዲወስድ በደም የጸሎት ጊዜ እንዲሰጣው በጾም በጸሎት እንዲበረታ በጸሎት አስቡት በሚያስፈልገው ነገር ማገዝ የሚገባ ነገር ሁሉ እናግዘዋለን ምንም ችግር የለውም እፎይ በተጠየቀበት ልክ በሌላ ወገን ያሉ ሰዎች ሊጠይቁ ይገባል ይሄ ግዴታ ነው ባይዘወይ ለመሰላችሁ አንደኛ በአንድ ሰውን ይሄን አርጋሃል ስንል እኔ ምን አርጋለሁሽ ለምሳሌ እፎይ ወንድማችን እምነታችን አንቋሽዋል ተሳድቧል እንዲሆናል ተባለ አይደል መልካም ይሁን እሺኛስ ምን አርገናል አይደል መጠየቅ ያለበት እሺኛስ ምን አርገናል እፎይ ተሳደበ ሲባል እፎይን ተሳደበ ብሎ የሚከሰው ሰው ከሱስ ወገን የተሳደበው የሉ ከሱስ ወገን ያላገጡ የሉ ከሱስ ወገን ክርስቶስን የሰደበ የለም ከዛ ወገን ክርስቶስ ላይ ያላገጠ ክርስቶስ ላይ ያሾፈ ክርስቶስን የሳደበ ቅዱሳኑን የሰደበ የለም እንዴ ፌር የሆነ ነገር ነው እፎይ ካጠፋ ችግር የለውም ይጠየቅ እሺ በዛ ሳይድ መጠየቅ የለበትም አለበት በእኩል ወንበር በእኩል ፍርድ በእኩል እይታ ሁሉ መታየት አለበት የኢትዮጵያ ፌደራል ፖሊስ የእስር ትዕዛዝ
ይህን ሰውዬ እንዲያስር ከተሰጠበት ቆይቶ ውሎ አድሯል። የሌላ እምነት ሲሆን በ3 ቀን ተይዞ ለህግ ቀርባሉ። የእስልምና ሲሆን ግን ይሄው እስከ ዛሬ ለህግ አልቀረበም። ለሌላ እምነት ብቻ ነው የቆሙት ወይስ የኢትዮጵያ ፌደራል ፖሊስ ራሱ የሌላ እምነት ጎራ ነው የሚል ጥርጣሬ ውስጥ ገብተናል። እና ተይዞ ይሰጥ እውነቴን ነው። እናንተን ጥያቄ ሲመልስ የኛን ደግሞ አሳሪ ታረጋለህ። እውነቴን ነው። ያባተ ከፍት መሰለ እንዴ እንደፈለክ አስረ እንደፈለክ የምትለቁ መጀመሪያ እናንተም የናንተም አሳልፉና ስጡ። እነሱንም ሄድና አምጣና ለመንግስት ስጥ። ውሻ ያንተን ደብቄ አይደለም የኛ የምታስረው። ሰው ማዘር ዝም ብሎ አይደለም። ህግ እኮ ግራና ቀኝ አይቶ ነው ሰውን የሚያስረው። ሄድ አንተም እዛ አረብ ሀገር ውስጥ ቁጭ አርገ አደራይተ ወደኛ ሃይማኖት የምትለቀውን አሳልፈ ስጥ። የዛኔ ነው ስለ ኦርቶዶክስ ያጠፋውን መጠየቅ ያለብህ። ህግ እኩል ነው። ህግ ለሁለቱም እኩል ነው። ለሙስሊምም ለኦርቶዶክስም ለየትኛውም ሃይማኖት እኩል ነው። መጀመሪያ አጨማልቀ ልክ ጥያቄ መመለስ ያቅት ሰውን ለማሳሰር ትሄዳለህ። እውነቴን ነው። ህግ እንዳንተ አይነት ዶንቆሮ አይደለም። ህግ ለሁሉም እኩል ነው የሚዳኘው። ማን ስለሆንክ ነው? ያንተም ሃይማኖት ነው የኛም ሃይማኖት ነው። ልክ አንተንም እንደሚያሙሉ እኛንም ያምናል። እንደፈለክ የሰው ሃይማኖት ላይ ተጫውተ አሁን ደግሞ እኛን ለማሳሰር ትሄዳለህ። ማን አንሳለ? መጀመሪያ ማን ነው የሰውን ሃይማኖት ንካ ያለ? መጀመሪያ ራሳችሁ ነው መታችሁ የነካካችሁ። እናንተ አለን ስትሉ እኮ ነው ልጁ ወጥተ የእናንተን ጥያቄ መለስላችሁ። ያዙኝ ልቀቁልኝ ያለኛ ሃይማኖት የሚያውቅ የለም ትክክለኛ ሃይማኖት እኛ ነን ስትሉ አልነበራችሁም እንዴ? መጣ ይሄ ልጅ የእናንተን ጥያቄ መለስላችሁ። ከዛ ውጭ ምን ያርግላችሁ? እናንተ ሰኛን ቀለም እየቀባችሁ ነው እንዴ ወይስ ሽቶ እየቀባችሁን መሰላችሁ? በትክክል እንግዲህ እንደሰማችሁት ወንድማችን እነሱ ቅቤ እየቀቡና አይደለም እንዲህ አድርገው ከራስ ጸጉራችን እስከ እግር ጥፍራችን ሲሳደቡ አማኞቹን ከፍ ብሎ ደግሞ የምናመልከውን መጽሐፍ ቅዱስን ሲሳደቡ የምናመልከውን አምላክ ጌታ ኢየሱስ ክርስቶስን ባልተገባ ቋንቋ ሲናገሩ እነርሱ እንደ ጽድቅ ይቆጠራል። ለኛ ደግሞ ሲሆን ያልተሳደቡ ልጆች ሲያውም ንጽጽር ስለሰሩ ያዙ ይልቀቁኝ ይላሉ። እና በእውነትም ሽቶ እየቀባችሁ ነው ወይስ ቅቤ እየቀባችሁ ነው ማለቱ ትክክል ነው። በእውነትም ደግሞ ይሄንን ቪዲዮ እንመልከት። ለምንድን ነው ሊቃውንት የማይጽፉት? የጻፉ አሉ፣ ግን ለምን በውጮቹ መጠን ለምን አይጻፍም? ብዙ ምክንያቶች ይኖሩ ይሆናል። ብዙ ሁለት ነገሮች ግን ባጭሩ እዚህ ላይ ማለት አንደኛ የኛ ዕውቀት ብዙ ዘርፈ ብዙ የሆነ ዕውቀት እንዲጠላ ተደርጓል። ምንም ጥያቄ የለው። ከ1930 40ዎቹ ጀምሮ ምዕራባውያን እስራኤል ብለው እነ እንግሊዝ እና አሜሪካ በስም ጠራቸዋለሁ እነ ጀርመን ሌሎችም እነ ፈረንሳይ ሌሎችም ፈረንሳይ ትንሽ ስላስተማረች ይገርማል። አያችሁ ብለድ ስቲከር ዛኖተር ቢባል በጨረሻ ተራ ስኮላርሺፕ የሚሰጡት ራሱ በአላማ ነው፣ ለጽድቅ አይደለም። ምንድነው የሚባለው? ገንዘብ የበላ ዳኛ ሲፈርድ አይጨክንም ይባላል። ያ ገንዘቡ ለልብ ከአይምሮ ይልቅ ሆድ ይቀርባል እንደሚባለው እና ሰርተዋል እንጂ በመድኃኒቱ በተለያዩ ነገሮች ብዙ ዕውቀት አለ። በተባራሪ እንኳን እንደምሰማው በጣም ዛሬ የሚደነቁ ዕውቀቶች ነበሩ አሉ፣ ጨርሶም አልጠፉ። ግን እነዛን አሁን እነሱ መድኃኒት ሲቀምሙ ፋርማሲ ይሉታል፣ ፋርማሲቲካል ዕውቀት ነው። የኛን ግን ምን ይሉታል? ስር በጣሽ፣ ቅጠል በጣሽ፣ መተተኛ፣ ደብተራ ምናምን ብለው አስጠልተውታል። እንደው ምን እየተባለ ነው አሁን ያለው? በግዕዝ ድርሳናት ያለው ዝም ብሎ የቅዱሳን ገድላት ብቻ ነው ብለው ሌላ የማይመለከተው ሰው እንዳያየው አድርገውታል። በግዕዝ ድርሳናት ግን ያለው የቅዱሳን ገድል ብቻ አይደለም፣ የቅዱሳን ተጋድሎ ብቻ አይደለም። በጣም ብዙ ነገሮች አሉ። እንደ ሌላውን ትተነው ወደ 28 ሀገሮች ወደ 28 ዩኒቨርሲቲዎች የኢትዮጵያ ጥናት ተቋም አለ። ኢትዮጵያን ስተዲስ አለ። የሚያጠኑት ግዕዙን ነው። አሁን የኬንያ ጥናት ተቋም ይባል ምዕራባውያን ዘንድ የለም፣ የሶማሊያ የለም፣ የሱዳን የለም፣ የላቸውም። ለምንድን ነው ኢትዮጵያን የሚያጠኑት? የኛን መጽሐፍ እኛን እያስጣሉ እነሱ ግን ያጠኗቸዋል። እና እየሆነ ያለው ምንድነው? እነሱ የኛን ይጠቀማሉ፣ እኛ ግን አስጥለውናል። እና አንዱ ምክንያት እሱ ይመስለኛል፣ ትኩረት እንዳይሰጠው ያሉትን ነገሮች ራሱ ሩቅነትም አለ፣ ብዙ ነገሮች አሉ። በእርግጥ ችግርም አለ። የኛ መጽሐፍት ከኛ ይልቅ ለፈረንጆች ምቹ ናቸው። በእውነቱ ብዙዎቹ፣ ሁሉንም ማለት አይደለም። ፈረንጅ ሲሄድ ብዙ ጊዜ የኛ ሰው ወለል ወከክ አድርጎ ጓዳውን ሁሉ ነው የሚያሳይ። ፈረንጅ ክፉ አይመስለውም። ሁሉም ፈረንጅ ክፉ አይደለም፣ ግን መሰሪዎች ግን እዛ ነው ያሉት። አሁን የሚያባሉን እነማን ናቸው? እና የኛ መጽሐፍት ለኛም ብዙ ሩቅነት አላቸው። ግን ዞሮ አንዱ እኛ ውስጥ ያሉ ዕውቀቶች ተዳፍነዋል፣ እንዲዳፈኑም ተሰርቷል። በእውነቱ
እንግዲህ እንዳያችሁት ነው እጅግ በጣም ደስ የሚያሰኝ አዳዲስ መረጃዎች ወጡበት በተለይ በእፎይ ዙሪያና ዲያቆን ያረጋል አበጋዝ የተናገሩት እጅግ ደስ የሚያሰኝ የሚመስጥ ንግግር ያያችሁበት የዛሬው ዝግጅትን ይመስላል ማለት ነው። ስለነበረን ጊዜ እጅግ በጣም እግዚአብሔርን እናመሰግናለን። በያላችሁበት ሰላም ሁኑ። የእግዚአብሔር ሰላም ይብዛላችሁ። አለቀ። የዛሬውን አበቃን።